ጥያቄን ጠይቅ ሁሉም የመለሰ ዛሬ ራትን መሰረም በእጁም አይበላም እኛ እናጎርሰዋለን ጣፋጭዬ እኔ አንቺ ብትበልጭኝ እንጂ ቀስ ገና ካሁኑ ሽንኩርት መላጥ ቢጀምር ነው የሚሻለው ጥያቄው ግን ከመጽሐፍ ከሆነ አልስማማም ከሌላ ነገር ከሆነ ቀጥ ጠይቂ ከዓለም በርዝመቱ ትልቁ ፎቅ የትኛው ነው ከዓለም በርዝመቱ ቆይ እኔ ልመልሳት በዓለም ብዙ ባለቤት የሌላቸው ፎቆች የሚገኙት ኢትዮጵያ ውስጥ ነው ግን ትልቁ ፎቅ የት እንደሚገኝ እኔ እንጃ አንተ ዝም ብለህ ጥያቄውን አትመልስም የምን ከሱ ጋር ማነካካት ነው ማለቴ ጥያቄውን ካነሳው አይቀር ለጠቅላላ እውቀት ልመልስልህ የፎቆቹ ባለቤት ደግሞ ሜቴክ ትክክል ሜቴክ የሚባለው ሰው ይታደሉ ይሄ ሁሉ ፎቅ አለው እኔ ልመልስ እሺ በድል መልስ እንደኔ በዓለም ላይ ያሉ ትላልቅ ነገሮች ሁሉ የኔ ነው ስለምትል አሜሪካን ይመስለኛል ተሳስታችኋል ማሌዥያ የሚባል ሀገር አለ እንዴ ምን አንቺ እዚህ በስደት የተንከራተት ነው ሳይንስ በጥያቄ ዓለምን ታዞሪናለሽ እንዴ እዚሁ ከሀገርሽ አጠይቂ እውነቱን ነው ምን ሀገር ታዞሪናለሽ ወይ ሰውንቹ ማቀባበል ፈልገሽ ነው እኔ አንድ ጥያቄ ልጠይቅ ጠይቅስ እንቆቅልሽ ነው ብሄድ የማይደክመው ወንድ ተሸውደሻል ዶክተር አብይ ይሄው ከተመረጠ ጀምሮ ከደሴ እስከ ዲሲ ከአንፎ እስከ ጣፉ ይዞረዋል አንድ ቀን እንኳን እኮ ደከመኝ ብሎኛ ያቀር ጉረኛ አንተ ነው ደከመኝ የሚለን ምን ነው በጣም ቤተሰብ ነኝ አልክ ለማንኛውም ግን ጣፋጭ እየመልሰሻል ወንዝ ነው እሺ እኔ አሁን አንድ ጥያቄ ልጠይቃችሁ ሂሳብ ነው እርግጠኛ ነኝ ማንሽም አትመልሺው አሁን ለምሳሌ እኔ ሀብታም ነኝ ማለት ነው ወይ ደግሞ ትልቅ ባለስልጣን ነኝ እሺ ከዛ የሆነ ነገር ሰራውኝና መጀመሪያ 6 ሚሊዮን ብር አገኘው እሺ ከዛ ደግሞ 6 ሚሊዮን ብሩን የሆነ ነገር አደረኩበትና ወደ 7 ሚሊዮን ብር አገኘው እሺ ከዛ ደግሞ እንደገና ተፍተፋልኩኝና 7 ሚሊዮን ብሩን 9 ሚሊዮን 800 ሺህ ብር አገኘው እሺ ከዛ ደግሞ በቃ ከሰርኩና 2 ሚሊዮን ብር አገኘው እሺ አጠቃላይ ስንት ብር ይኖረኛል ቆይ አንዴ ድገምልኝ እንዴ ሚሊዮን ብሩን እኮ እንደ ዝርዝር ሳንቲም ከሽ አረከው እኮ እንደ ቲቪ ዜና ካልኩሌተር ሊጀንስ ምን አንተ ቆይ መጀመሪያ ጥያቄውን በትክክል አሰማም ነበር ይኸው ለኔ ይሄን ብር እኮ ላይ ወርጄ ታች ወጥቼ ያመጣሁት ብር ነው እሺ በቃ ጥያቄው በአጠቃላይ ስንት ብር ይኖረኛል ነው አዎ አጠቃላይ ስንት ብር ይኖረኛል ይሄማ በጣም ቀላል ነው ይሄ ኩንታል ሙሉ ብር የሙስና ነው ስለዚህ በስም 5 ሳንቲም አይኖርም ስም ደግሞ ከቀስት ወደ ቀንጅብ ይቀየራል ከዛ በቢጫ ሄሊኮፕተር ተይዘህ ቂሊንጦ ትገባታለህ